ለጤናማ የፊት ቆዳ ውበት የእርድ ወይንም የተርመሪክ አዘገጃጀት። ቆዳው ደብዝዟል? አሁንም ለብጉርና ለጥቁር ነጠብጣቦች መፍትሄ ፍለጋ ላይ ነው? ውድ የሆኑ የኬሚካል ምርቶችን እርሱት። መፍትሄው የወጥ ቤቶ መደርደሪያ ላይ ሊሆን ይችላል። ወደ ፋርማኮን ጤና ቻናል እንኳን ደህና መጡ። ዛሬ ለጤናማ የፊት ቆዳ ውበት የእርድ ወይንም ተርመሪክ አዘገጃጀት እና ሳይንስ ላይ እናተኩራለን። በዚህ ቪዲዮ ውስጥ እርድ ወይንም ተርሜሪክ ለጤናማ እና ለፊት ቆዳ ውበት ያለውን ጥቅም እንመረምራለን። እንዲሁም ውጤታማ እና ደህንነቱ በተጠበቀ ሁኔታ እንዴት እንደሚጠቀሙበት እና እንዴት በቀላሉ በቤት ውስጥ እንደሚዘጋጅ እናሳያለን። ለመሆኑ እርድ የፊት ቆዳ ጤና መጠበቂያ ነው ወይስ ልማዳዊ ማስዋቢያ ቅመም? ዛሬ ከዚህ ወርቃማ ቅመም ጀርባ ያለውን እውነተኛ ሳይንስ እንመረምራለን። ለዘመናት እርድ ወይንም ተርመሪክ በተለይም ውህዱ ኩርኩሚን በጤና ጥቅሞቹ ይታወቃል። ቆዳው ብሩህ እና ጤናማ ሆኖ እንዲታይ በእርግጥ ሊረዳው ይችላል። ምርምር እንደሚያሳየው ኩርኩሚን የእርድ ዋናው ውህድ ጠንካራ አንቲኦክሲደንት እና ጸረ ብግነት ጥቅሞች አሉት። ይህ ማለት ቆዳውን ከጉዳት ለመጠበቅ፣ መቅላትን ለመቀነስ እና የተመጣጠነ የቆዳ ቀለምን ለማመንጨት ይረዳል ማለት ነው። በቆዳው ላይ እርድን ቢጠቀሙ ወይም በአመጋገቦ ውስጥ ቢያካትቱት ቆዳው ንጹህ እና ብሩህ ሆኖ እንዲታይ ሊረዳው ይችላል። ሳይንስ እርድ የፊት ቆዳን ለማከም እንደሚጠቅም ይደግፋል። ስለዚህ እርድ ከውበት መጠበቂያ በላይ ነው። ለጤናማ እና የሚያበራ የፊት ቆዳ እንዲኖሮት የእርድን ጥቅምና አዘገጃጀት የአጠቃቀም መመሪያ ለማወቅ ከእኛ ጋር ትንሽ ይቆዩ። እርድ የቆዳ ጤና እና ውበትን እንዴት ይጠብቃል? እርድ የፊት ቆዳ ጤናማና የፈካ እንዲሆን በብዙ መንገዶች ይረዳል። ቁልፍ የሆነው ውህድ ኩርኩሚን የቆዳ ሴሎችን ወይንም ሕዋሳትን በፍሪ ራዲካልስ ከሚመጣ ጉዳት የሚከላከሉ ጠንካራ የጸረ ኦክሲዳንት ባህሪያት አሉ። እንዲሁም የቆዳን መቅላትን ለመቀነስ እና መቆጣትን ለማረጋጋት የሚረዱ ጸረ ብግነት ኬሚካሎች አሉት። የቆዳ ጥገናን በማበረታታት እና ኦክሲዴቲቭ ውጥረትን በመቀነስ እርድ የተመጣጠነ የቆዳ ቀለም እንዲኖር ይረዳል። ስለሆነም እርድን ቆዳ ላይ ቢቀቡት ወይንም ከምግቦ ጋር አዘውትረው ቢወሰዱ ተፈጥሯዊ የፊት ቆዳን ቀለም እና ጤንነት ለመጠበቅ ይረዳል። በመቀጠል በሳይንስ የተደገፉ የእርድ የፊት ቆዳ ጥቅሞችን እንመለከታለን። የእርድ የፊት ቆዳ ጥቅሞች። እርድ ከቅመማ ቅመም በላይ ሲሆን የቆዳውን ገጽታ በተፈጥሮ ሊያሻሽል ይችላል። ጥናቶች እንደሚያሳዩት እርድ ቆዳው ጤናማ እና የሚያብረቀርቅ እንዲሆን ስለሚያደርግ ጥርት ያለ የቆዳ ቀለም እንዲኖር ይረዳል። ብግነትን ወይንም የቆዳ መቆጣትን በመቀነስ እና እብጠት የሚያስከትሉ ባክቴሪያዎችን በመግደል እንደ ብጉር ያሉ የተለመዱ የቆዳ ችግሮችን ያክማል። እርድ አዘውትሮ መጠቀም የብጉር ጠባሳዎችን ሊቀንስ ያስችላል። አንዳንድ ሰዎች በፊታቸው ቆዳ ላይ የሚታዩ ለውጦችን በ3 ሳምንታት ውስጥ ሊያዩ ይችላሉ። የእርድ ጸረ ብግነት እና ጸረ ባክቴሪያ ባህሪያት ቆዳን ያረጋጋሉ፣ መቅላትን ይቀንሳሉ እና በተመሳሳይ ጊዜ ብጉር የሚያስከትሉ ባክቴሪያዎችን ይገድላሉ። እርድን በተከታታይ በመጠቀም ቆዳው ንጹህ፣ ሚዛናዊ እና በተፈጥሮ ብሩህ ሆኖ እንዲቆይ ያስችላል። በመቀጠል ለቆዳው ተፈጥሯዊ የፈካ የቆዳ ቀለም እና የረጅም ጊዜ ጤና እንዴት እንደሚያመጣ የእርድ ጥቅሞችን በዝርዝር እንመለከታለን። ጥቅም 1 እርድ በብጉር ላይ የሚያሳድረው ተጽዕኖ። ብጉር በድንገት ፊት ላይ ሊታይ ይችላል እናም ሊያበሳጭ ይችላል። እርድ በተፈጥሮ ብጉርን ለመቀነስ ይረዳል እና ጥናቶች እንደሚያሳዩት ብጉርን በ3 ሳምንታት ውስጥ በከፍተኛ ሁኔታ ሊቀንስ ይችላል። ይህ የሚሰራው እርድ ጠንካራ ጸረ ብግነት እና ጸረ ባክቴሪያ ባህሪያት ስላለው ነው። እነዚህ ባህሪያት ቆዳን ያረጋጋሉ፣ መቅላትን እና እብጠትን ይቀንሳሉ። እርድ ብጉር የሚያስከትሉ ባክቴሪያዎችን ይገድላል። እርድን አዘውትረው በመጠቀም ቆዳው ንጹህ፣ ሚዛናዊ እና ጤናማ ሆኖ ሊቆይ ይችላል። ጥቅም 2 የቆዳን የጠቆረ ቀለም ማድያት ማጥፋት። በመቀጠልም የጠቆሩ ነጠብጣቦችን፣ የፀሐይ ነጠብጣቦችን ወይም የብጉር ጠባሳዎችን የሚያጠቃልለውን ማድያት እንመልከት። ማድያት ማለት የቆዳችን ቀለም ሰጪ የሆነው ሜላኒን የተባለው ንጥረ ነገር ከመጠን በላይ ሲመረት ወይም በአንድ ቦታ ላይ ሲከማች የሚፈጠር የቆዳ መጥቆር ወይም የቆዳ ቀለም መዛባት ነው። እርድ የሜላኒን ምርትን ስለሚቀንስ እነዚህን ጠቆር ያሉ ነጠብጣቦች በተፈጥሯዊ መንገድ እንዲቀንሱ ይረዳል። ነጥቦቹ በፀሐይ መጋለጥ ወይም በብጉር ምክንያት የሚመጡ ቢሆኑም እርድ የቆዳውን ቀለም ቀስ በቀስ ያስተካክላል። ይህ ቆዳው የበለጠ ብሩህ እና የበለጠ ተመሳሳይ ቀለም እንዲኖረው ያደርጋል። ጥቅም 3 የኮላጅን ምርትን ያሻሽላል። እርድ ቆዳን ከላይ ብቻ የሚጠቅም አይደለም። ኮላጅን ምርትን በማነቃቃት በቆዳ ጥልቅ ሽፋኖች ውስጥ ይሰራል። ኮላጅን ምንድን ነው? ኮላጅን በሰው አካል ውስጥ በብዛት የሚገኝ ፕሮቲን ሲሆን ልክ እንደ የሰውነት ሙጫ በመሆን ለቆዳችን መዋቅር ጥንካሬ እና የመለጠጥ ችሎታ የሚሰጥ ወሳኝ ድጋፍ ነው። ዕድሜ እየገፋ ሲሄድ ኮላጅን በተፈጥሮ ይቀንሳል። ይህም የቆዳ መወጠር እና ቀጭን መስመሮችን ሊያስከትል ይችላል።
እርድ ቆዳው ወጣት፣ ጠንካራ እና ብሩህ ሆኖ እንዲቆይ የሚረዳውን ኮላጅንን የማጎልበት ችሎታ አለው። ጥቅም 4 የቆዳን የእርጥበት መጠን ያሻሽላል። እርድ የቆዳን እርጥበት በማሻሻል ቆዳ ለስላሳና ውብ፣ ማራኪ መልክ እንዲኖረው ያደርጋል። በቅርቡ የተደረገ አንድ ጥናት እንደሚያሳየው የእርድ ጄልን መጠቀም የቆዳን እርጥበት በማሻሻሉ ምክንያት በአንድ ወር ውስጥ ብቻ የቆዳ ላይ መስመሮችን በ29 በመቶ ቀንሷል። የፊት ቆዳ እርጥበት ጤናማ፣ ብሩህ፣ ጥቅጥቅ ያለ ቆዳ እንዲኖር ያደርጋል። እርድም ይህንን ሚዛን በተፈጥሯዊ መንገድ ለመመለስ ይረዳል። ጥቃቅን መስመሮች መታየት ከጀመሩ የእርድ የቆዳን እርጥበት በመጨመር እና የመለጠጥ ባህሪያት በማሻሻል ቆዳው ለስላሳና ወጣት እንዲመስል ሊያደርጉት ይችላሉ። ጥቅም 5 የፊት ቆዳ መቅላትን እና እብጠትን ይቀንሳል። እርድ ጠንካራ ጸረ ብግነት ባህሪያት ስላሉት ቆዳን በተፈጥሯዊ መንገድ ያረጋጋል። የፊት ቆዳ ሲቆጣ ወይም ሲያብጥ እርድ መቅላትን በመቀነስ እና እብጠትን በማበርድ ቆዳን ወደ ሚዛናዊ ሁኔታው ይመልሳል። የረጅም ጊዜ ጭንቀት ሰውነት ኮርቲሶል የተባለውን ሆርሞን እንዲያመነጭ ያደርጋል። ኮርቲሶል በመላው ሰውነት ውስጥ እብጠትን በመጨመር እና ኮላጅንን በመስበር የእርጅናን ሂደት ያፋጥናል። እርድ ይህንን እብጠት ወይንም ብግነትን በመከላከል እርጅናን ለመቀነስ ይረዳል። ስለሆነም እርድን በመደበኛነት ከተጠቀሙበት ቆዳን ያጸዳል እንዲሁም የተፈጥሮ ውበቱን ይመልሳል። ጥቅም 6 እርድ ቆዳን ከፀሐይ ጨረር ጉዳትና ከእርጅና ይከላከላል። እርድ ቆዳውን ከአልትራቫዮሌት ጉዳት ለመከላከል ይረዳል እንዲሁም ለፀሐይ ብርሃን የተጋለጠ ቆዳን ይንከባከባል። ይህ በእርግጠኝነት ለፀሐይ መከላከያ ወይንም ሰንስክሪን ምትክ ባይሆንም እርድ በውስጡ ያሉት አንቲኦክሲዳንት ባህሪያት የአልትራቫዮሌት ጨረሮችን በቆዳ ላይ የሚያስከትሉትን ጉዳት ይቀንሳል። ስለሆነም እርድ የፀሐይ ማቃጠል፣ ጥቁር ነጠብጣቦች እና ያለጊዜው የእርጅና አደጋን ለመቀነስ ይረዳል። ይህም ቆዳው ለረጅም ጊዜ ጤናማ ሆኖ እንዲቆይ ያስችለዋል። በመጨረሻም ንጹህ ቆዳ ጥቂት ጥቁር ነጠብጣቦች ወይም ወጣት የሚመስል ገጽታ ቢፈልጉ እርድ ቆዳውን በብዙ መንገዶች ይደግፋል። በባህላዊ እና በዘመናዊ ሳይንስ የተደገፈ በመሆኑ ብጉርን ይቀንሳል፣ ኮላጅንን ይጨምራል እንዲሁም የቆዳ እርጥበትን ያሻሽላል። አሁን ወደ ዝግጅት ዘዴዎች እንለፍ እና በትክክል የሚሰሩ ቀላልና ውጤታማ የእርድ ለቆዳ እንክብካቤ አዘገጃጀት መመሪያዎችን ማየት እንጀምር። ዝግጅት 1 ቆዳን የሚያፈካ የእርድ የፊት ማስክ። ለተፈጥሯዊ የፊት ቆዳ ውበት 1 የሻይ ማንኪያ እርድ ከግማሽ የሻይ ማንኪያ ማር ጋር እና ከ2 የሻይ ማንኪያ ጥሬ እርጎ ጋር ይቀላቅሉ። እርድ የቆዳው ቀለም ውበትን ያስተካክላል፣ ማር እርጥበትን ይጨምራል እና እርጎ ደግሞ ቆዳን በቀስታ ያለሰልሳል፣ ያጸዳል። ይህንን ማስክ ለ15 ደቂቃዎች ያህል ፊቶ ላይ ይቀቡት፣ ከዚያም በሞቀ ውሃ ይጥቡት። የፊት ቆዳው የፈካና የለሰለሰ ይሆናል። ዝግጅት 2 የእርድ የፊት ዘይት። ጥቂት ጠብታ የእርድ ኤሰንሻል ዘይትን እንደ ጆጆባ ወይም ሮዝሂፕ ባሉ መሠረታዊ ዘይት ውስጥ ይጨምሩ። በምሽት ፊትዎን በእርጋታ ይቀቡት። ደረቅ ወይም የእርጅና ምልክት ያለባቸውን አካባቢዎች ትኩረት ይስጡ። ጠዋት ላይ ለስላሳ፣ ጤናማ እና ብሩህ የሚያፈካ ቆዳ ይዘው ይነቃሉ። ዝግጅት 3 የእርድ ለጥቁር ነጠብጣብና ለብጉር ማከሚያ። እርድን ከአሎቬራ ጀል ጋር በመቀላቀል ወፍራም ቅባት ያዘጋጁ። ይህን ቅባት ከ10 እስከ 15 ደቂቃዎች በቀጥታ ብጉር ወይንም ጠቆር ባሉ የቆዳ አካባቢዎች ላይ ይቀቡ። ዝግጅት 4 የእርድ እርጥበት ሰጪ ማስክ። 1 የሻይ ማንኪያ እርድ፣ 2 የሻይ ማንኪያ የኮኮናት ዘይት እና 1 የሻይ ማንኪያ ወተት ይቀላቅሉ። ለ15 ደቂቃዎች ፊቶ ላይ ይቀቡት። ከዚያም በሞቀ ውሃ ይጠቡት። ይህ ማስክ ቆዳን በማራስ እና በመመገብ ለስላሳና ተጣጣፊ እንዲሆን ያደርገዋል። ዝግጅት 5 የእርድ ያረጀ ቆዳ መፈተጊያ። 1 የሻይ ማንኪያ እርድ፣ 1 የሾርባ ማንኪያ ስኳር እና 1 የሾርባ ማንኪያ የወይራ ዘይት ይቀላቅሉ። የሞተ ቆዳን ለማስወገድ ፊትዎን በክብ እንቅስቃሴ በቀስታ ይፋቁ፣ ስክራብ ያድርጉ፣ በሞቀ ውሃ ይጠቡት። ቆዳው ለስላሳ፣ ልሙጥ እና የሚያፈካ ሆኖ ይሰማዎታል። እርድ ለቆዳ እንክብካቤው እጅግ ድንቅ የሆነ ንጥረ ነገር ነው፣ ነገር ግን የላቀውን ውጤት ለማግኘት በጥንቃቄ መጠቀም ያስፈልግዎታል። ቆዳውን ደህንነቱ የተጠበቀ እና የሚያፈካ ለማድረግ ስለ አንዳንድ አስፈላጊ ልምዶች እና ጥንቃቄዎች እንነጋገር። 1 በመጀመሪያ የቆዳ ተጋላጭነት ሙከራ ወይንም ፓች ቴስት። ማንኛውንም የእርድ ምርት በፊቶ ላይ ከመጠቀምዎ በፊት የቆዳ ተጋላጭነት ሙከራ ያድርጉ። ትንሽ መጠን ከጆሮ ጀርባ ይቀቡ እና ለ24 ሰዓታት ይጠብቁ። በሙከራው ወቅት ምንም አይነት መቅላት፣ ማሳከክ ወይም እብጠት ካስተዋሉ ምርቱን መጠቀምዎን ያቁሙና ቆዳውን በቀዝቃዛ ውሃ በደንብ ይታጠቡ። በሙከራው ወቅት ምንም ችግር ካልታየ ምርቱን በፊቶ ላይ ለመጠቀም መቀጠል ይችላሉ። 2 ለመዋቢያነት የተዘጋጀ የእርድ ብቻ ይጠቀሙ። ሁሉም እርድ ለቆዳ ደህንነቱ የተጠበቀ አይደለም። ለመዋቢያነት የተዘጋጀ እርድ ብቻ ይጠቀሙ። መደበኛ የወጥ ቤት እርድ ሊያቆሽሽ ይችላል።
ለመዋቢያነት የተዘጋጀው እርድ ደህንነቱ የተጠበቀ ውጤታማ እና የማይቆሽሽ ነው። 3. ከመጠን በላይ አይጠቀሙ። በሳምንት ከ2 እስከ 3 ጊዜ ይጠቀሙ። ከመጠን በላይ የእርድ መጠቀም ቆዳን ሊጎዳ ይችላል። በሳምንት ከ2 እስከ 3 ጊዜ ለአብዛኛዎቹ የቆዳ አይነቶች የተሻለ ነው። 4. ቁስል ወይም የተጎዳ ቆዳ ላይ ከመጠቀም ይቆጠቡ። እርድን በቀጥታ ኤክዜማ ወይም በተሰነጠቀ በተጎዳ ቆዳ ላይ አይጠቀሙ። ይህ የሚያቃጥል ስሜት ሊፈጥር ወይም የእብጠቱን ሁኔታ ሊያባብሰው ይችላል። እርግጠኛ ካልሆኑ የቆዳ ሕክምና ባለሙያ ያማክሩ። የእርድን ጥቅሞች ከፍ ለማድረግ የሚረዱ ተጨማሪ ምክሮች። በመቀጠል የእርድን ጥቅሞች ከፍ ለማድረግ የሚረዱ ተጨማሪ ምክሮችን እንመልከት። ጠቃሚ ምክር 1. እርድን ከቫይታሚን ሲ ጋር ያጣምሩ። ቆዳው ይበልጥ እንዲያንጸባርቅ ከፈለጉ እርድን ከቫይታሚን ሲ ጋር በማዋሃድ ይጠቀሙ። ቫይታሚን ሲ ጥቋቁር ነጠብጣቦችን በማቅለል እና የቆዳውን የተፈጥሮ ቀለም በማስተካከል ትልቅ እገዛ ያደርጋል። ጠቃሚ ምክር 2. ሁልጊዜ የፀሐይ መከላከያ ይጠቀሙ። የእርድ ምርቶችን ከተጠቀሙ በኋላ እርድ ቆዳውን የሚደግፍ ቢሆንም የፀሐይ መከላከያ ምትክ አይደለም። በቀን ውስጥ ሁልጊዜ የፀሐይ መከላከያ ቅባት መቀባትዎን አይዘንጉ። ጠቃሚ ምክር 3. ልብስ እንዳይቆሽሽ ጥንቃቄ ያድርጉ። እርድ ነጭ ፎጣዎችን፣ ልብሶችን ወይም የትራስ ልብሶችን ሊያቆሽሽ ይችላል። ጥቁር ፎጣ ይጠቀሙ ወይም ሕክምናውን በምሽት ይተግብሩ። ጠቃሚ ምክር 4. ጤናማ የአኗኗር ዘይቤን ይከተሉ። ጤናማ የአኗኗር ዘይቤ ልማዶች እርድ በቆዳው ላይ በተሻለ ሁኔታ ውጤት እንዲያመጣ ይረድዎታል። በቂ ውሃ ይጠጡ፣ አንቲኦክሲደንት የበለጸጉ ምግቦችን ይመገቡ፣ እንዲሁም ጥራት ያለው እንቅልፍ ማግኘቱን ያረጋግጡ። በመጨረሻም ስለ እርድ ያለው እውነት ይሄው ነው። እርድ ፋሽን ብቻ ሳይሆን ብርሃን ሰጪ፣ የብጉር ተዋጊ እና የቆዳ መከላከያ ግድግዳዎትን የሚያጠናክር ተፈጥሯዊ አንቲኦክሲደንት ነው። ነገር ግን እንደ ማንኛውም መልካም ነገር ስኬት የሚመጣው በጊዜ እና ወጥነት ነው። በቀስታ ይጀምሩ፣ ወጥ ይሁኑ፣ እንዲሁም ሁልጊዜ ለላቀ ውጤት ንጹህና ጥራት ያላቸውን የእርድ ምርቶች ይምረጡ። የእርድ ጥቅም ማጂክ አይደለም፣ ሳይንስ ነው። ያ ሳይንስ የዕለት ተዕለት ውበት ልማዶ ዋና አካል ያድርጉት። ይህን ጠቃሚ የእርድ መረጃ ወደዱት ወይ? ሌሎች ጤናማ ብርሃን እንዲያገኙ ሼር ያድርጉት። ቪዲዮውን ላይክ ያድርጉ። እንዲሁም ለተጨማሪ ተፈጥሯዊ እና ሳይንሳዊ የጤና መፍትሄዎች የፋርማኮን ጤና ቻናልን ሰብስክራይብ ያድርጉ። እስከምንገናኝ ድረስ ቆዳው የሚያፈካ እና ጤናማ ሆኖ እንዲቆይ እመኛለን። ለሁሉም ሰው ጤና እና ደህንነት